ኢትዮጵያውያን በደም መስዋዕትነት በላብ ጠብታ የገነቡት ታላቁ የኢትዮጵያ ህዳሴ ግድብን በደስታ ሲቃና በእንባ ዘለላ ሲመርቁ ያኔ ከመሪያቸው ሌላ የብስራት ቃል ተሰማ። የጉባ ብስራቶች የአዲስ ዓመት ገጸ በረከቱ ነው ቀረቡ። ከጉባ ብስራቶች አንዱም የመኖሪያ ቤት ግንባታ ሆኖ ተሰማ። በሚቀጥሉት 5-6 ዓመታት በትንሹ 1.5 ሚሊዮን ቤቶች ለኢትዮጵያውያን ይገነባሉ። 1.5 ሚሊዮን ቤቶችን በ5 እና በ6 ዓመታት መገንባት። ይህ ቃል እንዲተገበር አዲስ እሳቤ፣ ልዩ ቴክኖሎጂ ያስፈልጋል። ቃሉ በተሰማ በአንድ ወር ጊዜ ውስጥ ቤትን በቀናት ህንፃን በወራት ለመገንባት የሚያስችለውን ቴክኖሎጂ በኢትዮጵያ ለማስገባት ውል ታሰረ። ውሉ በታሰረ በወራት ውስጥ የቤት ግንባታን ወደ ቤት ህትመት የሚለውጠው ቴክኖሎጂ በፌዴራል ቤቶች ኮርፖሬሽን መሪነት ወደ ኢትዮጵያ ገብቶ ስራ ጀመረ። ውል ከገባም በኋላ ማሽነሪዎቹን የማምረት 5 ማሽነሪ ያዘናል። 2ቱ ተመርቶ መጥቶ አገር ውስጥ ገብተዋል። 3ቱ ደግሞ መንገድ ላይ ነው ያሉት። በ5 እና 6 ዓመታት 1.5 ሚሊዮን ቤቶችን በመገንባት የኢትዮጵያውያንን የቤት ችግር ለማቃለል እንተጋለን ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የካቲት 26 2018 ዓ.ም የገባነውን ቃል ለመፈጸም በአዲስ ቴክኖሎጂ የቤት ግንባታ ጀምረናል ሲሉ ለህዝብ ተወካዮች ምክር ቤት አባላት ተናገሩ። እኛ ዘንድሮ 1.5 ሚሊዮን ዩኒትስ በሚቀጥሉት 6 ዓመታት እንገነባለን ብለን ስናቅድ ስራው አሁን አልተጀመረም። ፋብሪካዎች አሉ ቤት የሚሰሩ። አሁን በቅርቡ 4-5 ቤቶች ሳምፕል አዲስ አበባ ላይ ይሰራሉ። የተከበረው ምክር ቤት ስራው ሲያልቅ እንዲያይ ይደረጋል። G+3 በፋብሪካ የሚመረተው ቤት በአንድ ወር ጊዜ ውስጥ ከአንድ ወር ባነሰ ጊዜ ውስጥ ያልቃል። ቤት የሚያትመው ቴክኖሎጂ ቤት ማምረትን በሙከራ ደረጃ ጀምሯል። ይህንንም እውነት ጠቅላይ ሚኒስትሩ ካቢኔያቸውን ይዘው ትናንት በግንባታ ስፍራው ተገኝተው ተመልክተዋል። የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ እንደሚናገሩት በዚህ ቴክኖሎጂ ባለ 10 ወለል ህንፃን በ30 ቀናት መገንባት ይቻላል። ለምሳሌ ኮንቬንሽናል 15 10 12 13 ወለል በኮንቬንሽናል ሜተድ ስትራክቸሩን ለመጨረስ አመትና ከዛ በላይ ነው የሚፈጀው። በአልሙኒየም ፎርወርክ በ3 ወር መጨረስ ተችሏል። በዚህኛው ደግሞ ከዛ ባነሰ በ35 ቀን በ40 ቀን ነው የምንጨርሰው ማለት ነው። ስለዚህ በቤት ችግር ለሚሰቃየው የመንግስት ሰራተኛው፣ ለከተማ ነዋሪው እንደገና ደግሞ እንደ ሀገር ጠቅላይ ሚኒስትራችን ወይ መንግስት ያስቀመጠውን ግብና አላማ ለማሳካት እነዚህ ነገሮች በጣም ፍቱን መድኃኒት ናቸው። በተመረጠ የግንባታ ሳይት እየተተገበረ ባለው የ3D የቤት ግንባታ ኢትዮጵያውያን ስራውን እየመሩ ዕውቀትና ክህሎትን እየቀሰሙ ነገ በራስ ለመቆም አቅም እየገነቡ ይገኛሉ። ማሽነሪዎቹ መጥቶ ኢንስቶል ከማድረግና እንደገና ደግሞ በዛ ቴክኖሎጂ ቤት መስራት እንደሚቻል ግብአቶቹ እንዴት አዋህዶ ወደ መሬት እንዴት እንደሚወርድ ደግሞ በአካል አሁን የኛ ባለሙያና የነሱ ባለሙያ አንድ ላይ እየሰሩ ነው ያለውና ትልቅ የምስራች ነው ማለት ነው ለሀገራችን የቤት ልማት። በ3D የቤት ግንባታ ቴክኖሎጂ የቤት ልማትን በጥራትና በብዛት መከወን ብቻ አይደለም፣ ሌላም ትሩፋት አለው። ይህም ትሩፋት ከዋጋ እስከ አካባቢ ጥበቃ ብዙና የተትረፈረፈ ስለመሆኑ ይነገራል። ታይም በሚቆጥብ መሰረት አሁን 3D ብንወስድ ከተለመደው ኮንቬንሽን በ50% ፍጥነት ይጨምራል። ኮስቱም ከ20-40% ከኮንቬንሽናሉ ይቀንሳል። እንደገና ኢንቫይሮንመንታሊ ደግሞ ካርቦን ኢሚሽን በ80% ይቀንሳል። የምንጠቀመው ደግሞ እዚሁ አካባቢ ያለው ነው። በጠቅላይ ሚኒስትሩ አነሳሽነትና ድጋፍ ቴክኖሎጂውን ወደ ሀገር ውስጥ አስገብተን ለመተግበር ደፈርን ያሉት የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ የ3D ቤት ግንባታ ቴክኖሎጂን አላምደንና አስፍተን በሀገር አቀፍ ደረጃ እንዲተገበር የማድረግ እንቅስቃሴ መጀመሩንም ተናግረዋል። ይህን ቴክኖሎጂ ስናመጣ ለራሳችን ብቻ እንጠቀማለን ማለት አይደለም። ደፍረን ለይተን አላምደን ከዛ በኋላ ሪፕሊኬት ይሆናል ማለት። ስለዚህ የግል ባለሀብቶችን መጠቀም ይችላሉ። ሌሎች ተቋማቶችም ሊጠቀሙ ይችላሉ። ከጉባ ብስራቶች አንዱ ይህ ነው። ቤትን በስፋትና በጥራት አምርቶ በተመጣጣኝ ዋጋ ለኢትዮጵያውያን በማቅረብ የቤት እጥረትን ማቃለል። ይህ ብስራት ተወልዷል፣ ትግበራውም ተጀምሯል። እያንዳንዱ ሰው ቢያንስ በአቅሙ ለመከራየት ቢፈልግ የቤት አማራጭ እንዲያገኝ ማድረግ እንጂ ሁሉም ሰው 500 ካሬ ሜትር እየተከፋፈለ ቤት እንዲሰራ ማድረግ አይደለም ዋናው ዓላማ። ከተማ መስተዳድሮች ጋር ከክልሎች ጋር ብቻ አሁን ድሬዳዋና አዲስ አበባ ብቻ ስለምንሰራ እንደ ሀገር ይሄንን አዶፕት አድርገን ሁሉም ቦታ እንዲዳረስና በቅንጅት በትብብር ሰርተን ጠቅላይ ሚኒስትራችን ያስቀመጡትን ራዕይ እና የህዝቦቻችንን የሰራተኞቻችንን የቤት ችግር ትርጉም ባለው መልኩ ለመፍታት እንግዲህ ዝግጅት ጀምረናል ማለት ነው።